እድል ቀናው ቀን ወጣለት ምኞት ውጥኑ የሰመረለት በፍቅርህ ዜማ ኑሮ ተቀ ሐዋሳ ሄደን ለአንድ ለሁለት ቀን ቢያንስ ትንሽ ዘና ብለን ምናምን እንድንመጣ ነበር። ምን ነው እሺ ማለት ያው የስጦታ ትንሽ የለውም። አባቴ ነበረ ለኔ የሰጠኝ ስጦታውን፣ ግን ያው ሀብል ምናምን ብዙ አላረግምና ቤት አስቀምጬው ነበር። እሱን ላንተ ልሰጥህ አስቤ ነው። ያው እንግዲህ አረብሊ ነው እኔ አባትሽ ማለት የቤተሰብ ስጦታ ነው። እንግዲህ ልደትም እየደረሰ ነው። ልደት ይመስገን በጣም ደስ ጊዜ ነው። ጥሩ ቀን የተወለድከው። ለማንኛውም ቴንክ ዩ እናት። እና እንዴት ናችሁ? እኔ በጣም ደህና ነኝ። ያው እንግዲህ ሰሞኑን ከቡቼ ጋር ተጣልተን ነበር፣ ግን ያው መጣላት አይባልም ትንሽ ጸብ ነገር ነበርን፣ ግን ያው ቶሎ ፈተናል እና ያው ዛሬም ጠርቻለሁ። ሰሞኑን ባለን ነገር ደስተኛ ስለሆንኩኝ ዛሬ ላገኘው ጠርቻለሁና ያው ትንሽ ቆይተናል ከተገናኘን አንድ 3 ቀን አካባቢ ምናምን ሊሆነን ነው። እኔም ማክስቴ ጋር ቁጭ ብያለሁ። ያው ከሱም ጋር እየተደዋወልን አይደለም ሰሞኑንና ያው እንግዲህ በሰሞኑን ጉዳይ ያው ተጣልተን ነበር፣ ግን ያው ቶሎ ነው የታረቅነው። ብዙ እንትን አላልንም እና ያው ዛሬ ጠርቻለሁ አገኘው እና ያው ሰሞኑን ትንሽ ጸብ ነገር ስለነበረን አሁን በደንብ እንዲታረቀኝም ከኪዬ ጋር እንደዚህ ምናምን ያለኝም ያው ይቅርታ ጠይቆኛል። አንቺ እንደዚህ አይነት ሰው አይደለሽም ስላለኝ ለዚህ ማስቤ አንድ ስጦታ አዘጋጅቼለታለሁና እሱን መስጠት የፈለኩት በእናንተ ፊት ነው። ያው የሱ ቤተሰቦች እንግዲህ ተወዱታላችሁ፣ እሱንም ያው እኔንም ተወዱኛላችሁ ብዬ አስባለሁ እና ለዛም በእናንተ ፊት ነው ልሰጠው የፈለኩት። ዛሬ እናገኘዋለን፣ ስጦታውንም እሰጠዋለሁ እና እሺ ካለኝ አብረን ሌላ ቦታ ሄደንም ብንዝናና ምናምን ደስ ይለኛል በጣም። ከዚህ ሀገርም ብንወጣ በደንብ ሪላክስ እንዲያረግሱም ሰሞኑን ያው እንግዲህ ያለውን ነገር እያያችሁ ነበረ። ትንሽ የተጨናነቀ አይነት ነገር ነበርና በደንብ ፈታ እንዲ ሌላ ቦታ ብንሄድም ደስ ይለኛል እኔ በበኩሌ እና ያው እሱ እሺ ካለኝም እንሄዳለን ብዬ አስባለሁ። ግን ለዛሬ ያዘጋጀውለት ያው ስጦታ ነው፣ እሱን እንሰጠዋለን። እንግዲህ ምን እንደሚሆን አብረን እናያለን። ያው ለልደቱ ምናምን አይደለም፣ ልደቱ ገና ነው መስከረም 1 ነውና እሱንም የሰማሁት ባለፈው ነው። ለዛ ለልደቱ ምናምን አይደለም፣ በቃ እንዲሁ ደስ እንዲለው ብዬ ነው ያው ዛሬ የምሰጠው። ምንም ምክንያትም የለም፣ በቃ አላቅም ለምን እንደሆነ ብቻ ያው እንዲሁ ደስ እንዲለው እንሰጠዋለን ስጦታውን። ያው የሚደሰት ይመስለኛል። ምን እንደምሰጠው ታዩታላችሁ ከቆይታው። ግን ያው ትንሽ ጥጋብ ቢጤ ያለበት መሰለኝ። እውነት ከደወልኩለት ቆየው እዚህ እንደሆንኩኝም ነግሬዋለሁ። ብቻዬን እንደሆንኩም ያውቃል፣ ግን ለምን እስካሁን እያስጠበቀኝ እንዳለ አላውቅም። ትንሽ ጥጋብም አለበት። እሱን ብዬ እንደመጣው ገብቶታል መሰለኝ። ትንሽ ተጠበረብኝ። ብቻ ይሁን እንግዲህ ምን እናደርጋለን። እስኪመጣ ድረስ እንጠብቀዋለን። ስጦታውንም ያዘጋጀውለትን እንሰጠዋለን። ሰሞኑን ተታርቀናል። ብቻ ያው ዛሬም እንደማያስከፋኝ ተስፋ አደርጋለሁ። በጥሩ አይነት ንግግር እንደሚያናገረኝ እና የኤርሜላ ቤተሰብ ነሽ ምናምን እያለም እንደማይነዘንዘኝ ተስፋ አደርጋለሁ። እና ያው ስለ ወንድሜም የሚያወራ አይመስለኝ እንግዲህ እየዛተብኝ ነው ምናምን ብሎኛል። ሰሞኑን እንደሚፈጠር አላውቅም። እንግዲህ እሱ ምን ጋር እየደወለልኝ አይደለም። ብቻ በጣም ነገሩ ግራ እያጋባኝ ነው። ግን እሱም ትንሽ ዘና ብሏል እንግዲህ እና ያለን ሲመጣ የሚሆነውን እና ያው ቡታጅራ በጣም የምትመች ሀገር ናት። ከቡቼ ስድብ በኋላ ለሄድም አስቤ ነበረ፣ ግን ያው አክስቴም ስላለች እዚህ በእርግጠኝነት እስከ በዓል ለመቆየት አስቤያለሁ። እዚህ ቆያለሁ። እውነት በጣም ጥሩ ሀገር ናት። ብቻ አየሽ እንዴት ነህ? ሰላም ነህ? አለን በጣም ምንድነው ቆየው በጣም ፀሐዩ ምናምን በጣም ያስጠላል። በጣም ፀሐዩ አንቺ ምን እንዳልሽ እዚህ ሀገር አሁን የታወቀ ታውቂያለሽ። አንቺ ሰላም ሰው ደግሞ የለም። ለምን እንደሆነ አላውቅም። አቃጥላችኋም እንዴ? ማህበረሰቡ ቻይ ነው ተላምዶታል መሰለኝ። ምንም አይዝም። እንዴት ነሽ? አለን ሰላም ማን ነው? አለን። በነገራችን ላይ በጣም ብዙ ነው የጠበቅኩት። ይቅርታ በጣም ይቅርታ። እሺ ይቅርታ ካልከኝ ተቀብያለሁ። እንዴት ነሽ? አለን። አምሮብሻል በጣም ታይራ ሰው ታሳምራለች የሚባለው ነገር ነው ማለት ነው። ከዚህ በፊት አስቀያሚ ነበርሽ ነው ነገሩ። አላልኩም ስልሽ አዲስ አበባ ካለሽ
ቡታጅራ ላይ ከመጣሽ ሳምንት ምናምን አለሽ? አይ አለፈ እንዴ ቆይቶ ትንሽ ለዛ ይመስላልሽ ያና የሁለቱም ስላየው ያኛው እዛኛው ላይ በርግጥ ነገረኛ ስለነበርሽ ራሽ ስድብ እኔ ዛሬ በቃ በደንብ በስርዓት ያናገር ዝም ብዬ ነቆራ ነው እንጂ መሳደብ አታለቅ ያለ እሺ እኔ እየሰብሰብ ያጋል በጣም ትላንት ላይ ነገሮችን ፈተናል አብረን አዎ ፈተና በሰላም ነው የተለያየነው በሰላም ስለተያየን ደግሞ ቡታጅራ አትቆይ ሂጂ ብትለኝም እኔ ግን እቆያለሁ አረ እኔ እኮ ቡታጅራ የምትቆይ ከሆነ አትስፈኝም መስፈን እንኳን ጭራሽ አልዘፍንም በስማ ነሽ ነው የምዘፍነው እኔ አልዘፍንም ቤቴ ነው የምዘፍነው በነገራችን ለብቻዬ ሰውን ብቻ ነው የምዘፍነው ብቻሽ ተይ ወኔ የሚሰማሽ ያኔ አዎ ድምጼንም በቃ ማንንም ሰው አስተያየት ካልሰጠኝ ለብቻዬ ለራሴ ነው የምዘፍነው አይ ግን ብዙ ሰው ድምጹ አያምራም ምናምን ነገር ይላል ይሄ እንኳን ፉገራ ነው አሁን ትልቅ ስድብ ተሳደብኩ በጣም እንደ ስድብ ነው የምቆጥረው መክሊት የሚባል ነገር አለ አንቺ ድምጽሽ ማማ መክሊት አንቺ አሁን አልገባሽም አልተረዳሽም ሳራ አይደለ የሰው ሀሳብ ደግሞ መስማት ጭራሽ ነው ይበስማ ድምጽሽ ያምራል አንቺ ምን በግድ ነው እንዴ ድምጽ ነው ቢሉኝ እኔ በቃ እየፎገሩኝ ያክል ነው የሚሰማኝ አይ ሲሪየስ ድምጽሽ ያምራል ባህሪሽም እንደዚህ መለወጥ በጣም መለወጥ ማለት ያው መጀመሪያ የነበረው ነገር አለ አሁን ደግሞ ሳይው ለካ የመጀመሪያ የነበረሽ ባህሪ ያንቺ አልነበረም ታውቂያለሽ አይ ነገሮች ያመጡት ባህሪ እንጂ እኔ ነኝ አሁን ያለው ስለኔስ ትክክለኛ አዎ እና በጣም ብዙ አስጠበቀኝ ለማንኛውም እዚህ ብቻዬን ቁጭ አልኩኝ የምር ተላከፈ ሰው ማለት ነው አይ ጭር ያለ ቦታ ነው የመረጥኩት ተላከፈ ሰው ከሌሎች ወንድሜም አላን እንደዚህ ነገር አይ እንደዚህ የሚላከፍ ሰው ምናምን ካለ እሱ ነው ደውዬ የምጠራው በቃ አይ እኔም አዲስ ነው ታይራ ላይ የሚላክፍሽ ወንድምና ምሰላ ነገርሽ ያስቀምጥሽ እስካሁን የለም እንግዲህ የወንድሜን ባህሪ ያውቃሉ መሰለኝ ምንም ያለኝ የለም እስካሁን ወንድምሽ ታዲያ አዲስ አበባ እዚህ መጥቶ ይመጣል ነው እዛም እያለ ያግዝሻል በደንብ አትደራደርም በሱ እና አሁን ዛሬ ጠራውክ እየነገርኳቸው ነበር ለቤተሰቦችክ ስጦታ ልሰጥን ይጠራውክ ስጦታ ማለት ምን አይስጦታ እሱን እንኳን ልሰጥት አይዋለ ግን እሺ ማለት ለምን የትኛው ጀብድ ኢትዮጵያ ላይ የትኛው ጀብድ ሰርች ነው ስጦታ ለመስጠት ግዴታ ስለሽ የሆነ ነገር መኖር አለበት ምክንያታዊ መሆን አለበት ለምሳሌ የሆነ ምክንያት መኖር አለበት እኔ ደግሞ ያለ ምክንያት የሆነ ነገር ሰጪኝ እኔ ላንቺ የሆነ ነገር ሰጪ ምክንያት ይኖረኝ ይገባል አይ ምክንያት ነው ያስፈልጋል አይደለም ለሆነ መንገደኛ ስጦታ ልስጣችሁ እችላለሁ ምን ችግር አለ ያለ ሀገሬ ሰው ምን ችግር አለ ለአዲስ አበባ አዎ እዚህ አቀባበል ጥሩ ስላደረጉልኝ ለቡታጅራ ሰው ምን ችግር አለ አንተም እዚህ ስለሆንክ ያው ሰሞኑን ትንሽ ብንጋጭም ኧረ አሁን እንደሱ አይነት ነገር ነው የማይስተካከል እኮ አይ አሁን ዝም ብለው እንደው የሰሞኑን እንትን ለማድረግ አንሳ አይ እሱ ይቆየን እርሳው እና ሰሞኑን ትንሽ እንትን ስላልን ስለተጣላን ነገር ስለነበር አሁን እንደው ደስ እንዲልክ ስጦታ ልሰጥክ ያሰብኩት በሌላ ነው ስጦታን ባስኝ እኮ ነው ከልቤ ነው የትኛውም ነገር እየፈጠረ ያለው እሱን አምኛለሁ ከልቤ ነው የምር ማርያም ነው እኔ ነገሮችን እኔ አሁን ስለማንም ማንሳት አልፈልግም ስለአንቺ ቤተሰብም ስለወንድምሽም ሜቢ ለምሳሌ ሲለው ስለ ብሬን ብቻ ነው እሷም አብራኝ ስላለች እዚህ ጋር ከያወራሽ ስለሆነ እንጂ ስለማንም ማንሳት በቃ አሁን እንደዚህ አይነት አስተሳሰብ ስላሰብክ ነው የምሰጥክ እኔ እንደዚህ አይነት አስተሳሰብ አሁን በቃ እንደዚህ ስላሰብክ ይቅርታም ስላልከኝ በቃ እዛ ነው የምሰጥክ ምን ችግር አለ ኖ ችግር እኮ የለም ግን ያናክል አስፈላጊ ነው ስላልታየ አስፈላጊ ነው ጉዳት ያለው መስደኝ ምንም ችግር የለውም ምን ይባል ማለት ግራ ገባኝ አልጠበኩም ለዛ ነው እንጂ ቼክአፕ አረ ምንም የሚከብድም ነገር የለም መኪና ማምሰል እዛ ጋር መኪና አይታ ነው መኪና ምናምን መኪና ነው የምትፈልገው አይደለም አይ ግራ ገብቶኝ ነው እንደምሰጥ የስጦታ ትንሽ የለውም ግን ያው አውቃለሁ አይደላት ሐሳብም ራሱ ባንሱ አስተዋል ኧረ እባክህ በቃ መኪና ልገዛልህ አስቤያለሁ ይሄንን ከስጦታው ወሰደ ቤተሰቦች እንደሰጠችኝ ነው የምቆጥረው በቃ መኪናውን ብራንዱን በአይምሮ ይስየው ይሄ ብራንድ ነው ብዬ እንደሰጠው ካስብና 2018 ኢንኩሽን ነው
የመጀመሪያ ስጦታ ሰጪ ብለህ ነሽ ማለት አዎ ያው ይሰጠው ስጦታው በጣም የጓጓም ይመስላል ብቻ ግን ያው አይ ስልሽ ምንድነው ግራ ያጋብሽ ማርያም በጣም የጓጓው እናም ግራም ኮንቪንስ ይዩ አረ ያን ያህል አታከብደው በቃ ስጦታ ትንሽዬ ስጦታ ናት ለሱ ያው ያንሰዋል ብዬ ነው ማስበው ግን ያው አሁን በዚህ ሰዓት ለቤተሰቦቼ ምናምን ነግሬያቸው ነው በዚህ ነገር ተቀብለውኝ ነው እንደውም ያው የስጦታ ትንሽ የለውም አባቴ ነበር ለኔ የሰጠኝ ስጦታውን ግን ያው ሀብል ምናምን ብዙ አላረግምና ቤት አስቀምጬው ነበር እሱ ላንተ ልሰጥህ አስቤ ነው ያው እንዴ አረ ብሌ ነው እኔ አባትሽ ማለት የቤተሰብ ስጦታ አይ ምንም ችግር የለውም እኔ ማለት ይከብደኛል አባትሽ የሰጠሽኝ ስጦታ ላይ መስጠት ማለት ገባኝ እኮ ግን እኔም እየተጠቀምኩት አይደለም ቤት ቁጭ ብሎ ምንም አያረግም ስለዚህ ላንተ ሰጥቼው ተወዳለ ብዬ አስባለሁ እንድትጠቀምበት ነው ምንም ችግር የለውም ማለት እየከበደኝ ነው ኖርማል ቢያንስ እሺ ቢያንስ ሌላ ነገር ሌላ ስጦታ ካለ ወይ ቀይር እኔ እኮ እንዲቀመጥ ፈልጌ ነው ቤታችን ለምን ይቀመጣል ምንም ጥቅም አገልግሎት ከማይሰጥ አንተ ሰጥቼ ብታረጋግጥ እሺ አባትሽ ሊቆጣሽ ማለት የታረሽ ማለት አይ አይቆጣኝም ለማንኛውም አይክበድ ብዙ ቀለል አድርጎና ያዛው አንዴ እና አይንክን ጨፍን አይንክን ጨፍን ሻረ ምን አይንክን ብጨፍ ምን ችግር አለ እንዴ ልጨፍ እንደዚህ ጨፍን ወደ ኋላ ወደ ታች እሺ ወደዚህ ዙር አይነን ጨፍን ተወዷለህ ያስባል ዋው ደስ ይላል አንቲክ ወልዲስ ምንም ማለት አይደለም አታከብዱ አሪፍ ነው በጣም ነው የሚያምር መስቀል በጣም ነው ወዶ ባይዘው ቤተሰቦች አዋንዴ ማረከሽ መስቀል እንደሞድ ተረዳው ካን እንደው አይንክ ላይ ያነበብኩት መስቀል ይላል ነው አይደል ያምር በጣም አመሰግናለሁ እሺ ዛሬ ደግሞ ያባትሽ እንዳድራ ነው ያስቀምጥሽ ያለ አው እንዳይጠፋ ምንም ነገር እንዳይሆን አይጠፋም ለማንም ማለት አስቀምጠዋለሽ ግን በጣም ነው አመሰግናለሁ አጣጣ ችግር የለውም አሁን አንድ ሀሳብ ነበረኝ እንደው እሱን ራሱ ልትቀበለኝ ከሆነ ሌላ እየነገርኳቸው ነበር ለቤተሰቦች እሺ ለምን ብለኝ እኮ ማታነጭብኝ ጉድ አይ እንዲሁ በቃ ሐዋሳ ሄደን ለአንድ ለሁለት ቀን ትንሽ ዘና ብለን ምናምን እንድንመጣ ነበር ምን ነው ችግር አለ እሺ ማለት ያናክ ብለን የጨነቀኝ ነው እንዴ ምንድነው አይደለም በቃ ረፊሽ አረ ችግር የለውም እኔ ሐዋሳ ሄደን አንድ ሁለት ቀን ትንሽ ዘና ብለን እንድንመጣ ነበረ አይደለም ረፊ ለምን እንዴ ለምን ቆይ ለምን ችግር አለ አይ ተይ በቃ ይቅር ማለት እኔ ምን ነው አይ በቃ ይቅር ነው ኧረ ተው ለኔ ጥሩ ሀሳብ ነበር እውነት አይ ሞን የለበትም እንደዚህ ኑሮ መገናኘት ካለብን እዚህ ቦታ ላይ ተገናኘ ሻይ ቡና ማለት ካለብን እንደዚህ ገብተኛ ምን ችግር አለ እዛ ሄደን ትንሽ አንድ ሁለት ቀን ምናምን ቆይተን ብንመጣ ኧረ ተው የምር በቃ ልቀየምክ ነው አሁን እንደው ሰው አይደለም ስልሽ ቀሺ በይስ ምክንያት ለሌለው ነገር ለምንድን ነው እሺ ልክ ምንም አሳማኝ ምክንያት የለም እሺ የምልበት በቃ አሁን ሰዓቷል ጊዜውም ስላልሆነ ቃኔ እንትን ባልኩበት ሰዓት ነው ራሴ ሄደን አብረን እንዝናለን አሁን ላይ ግን ተወሰደ እሺ ምን ሳያሳምነኝ ነው ግን እሺ በቃ እሺ እንድትይ ነው ዝም ብዬ አሁን ሰዓቱ ስላልሆነ ብሬም እሺ እንግዲህ ተቀብያለሁ ደስ የሚል ከሆነ ማለት ነው ሞን የለበትም ግን ቴንኪው በጣም ነው አመሰግነው ማለት የዚህ ያክል እንደታስብ የሚያነቅ እንደዚህ እኮ እንደዚህ ታስብ እንደሆነ የናክላ ሰጣ ገባ ውስጥ አንገባ ምን ሰጣ ገባ ውስጥ ገባ በቃ አሁን ነገሮች አው ትንሽ ሰዎች ነን ሀሳባችን ተለያየ በቃ ትንሽ ተጋጭተን ሊሆን ይችላል እና ብትቀበለኝ በጣም ደስ ይለኝ ነበር አይቅ እንግዲህ ቴንክ ዩ አፕሬሽን እንደዚህ ስላሰብሽልኝ በጣም ሪስፔክት ከሚገባው በላይ ነው እና በቃ አሁን እዚህም ስለዋልሽ ምናምን ነገር ማለት ነው አው ብዙ ማስጠበቅ ትንሽ አስጠበቅኩሽ ፀሐይ መታሽ ምናምን አይነት ነገር የሆነ እስቲ ቦታ ይራለ ደሳስ የሚል ቦታዎች አሉ ይሄን ካላይሻቸው አላውቅም ብዙ አሉ አዲስ አበባ ላይ
በጣም የጠገብሻቸው ብዙ የምታያቸው ቦታዎች ጋር እዚህም ደግሞ በአቅማችን እኛ ያዘጋጃችሁት ነገር አለ ለኔ? አዎ በቃ እንደዛ አይነት ነገር ያው ደስ የሚል ቦታ ነው። እዛ ልሰድሽና ምናምን ነገር ጀለሶችም አሉ ምናምን ነገር ይተንታለ። እሺ ይቻላል። እድል ቀናው ቀኔ ወጣለት ምኞቱ